አይነት መርዛማ ሰው ነኝ ግን አንተ እድሌን በቤቲንግ ጨርሼ በልጅነቴ እሾሃማ ሰውኝ ልቅር የኢትዮጵያ አሁን ለምን ጃውን ብለህ ትደነቃለህ? በውስጤ እኔ እያለሁ እናቴን መታ አንቃ ግደለኝ፣ እናቴ ገደለኝ፣ ራስን ከድህነት ነፃ አውጣ። ሳምንት በደግፈው ሳምንት ምን አንተ እንዴ? እኔ የምፈልገው በፍጹም አይሳካም። ኧረ እኔ በቃኝ፣ እናቴ በቃኝ። ይኸውላችሁ ዛሬ ኪሊያን ምባፔ ደም ይመልሳል የተባለው ሰውዬ ደም መላሽ የተባለው ሰውዬ ለራሱ እንኳን መሆን አልቻለም። ዛሬ ለራሱ እንኳን መሆን አልቻለም። ደም መላሹ ደመከልብ ሆነ። ደም መላሹን ደመከልብ። ኦኬ እዚህ አካባቢ ሳምራይት አዘጋጅቶልናል ነው አንዴ ጋፊዎች ማለት ነው። ኪሊያን ምባፔ ተባረረ። ለመጀመሪያ ጊዜ የፈረንሳይ ብሔራዊ ቡድን ሜዳ ውስጥ የሚያደርገው ሲጠፋው አየው። ማንዬ እየረመረመ የመጣው ፈረንሳይ ብሔራዊ ቡድን ዛሬ ዶሚኔት ስለ ፈረንሳይ ሁላ እስከማይመስል ድረስ ማለት ነው። መሀል ሜዳውን አይተዋል። ባዶ ነው ያደረጓቸው ስፔኖች ነው ማለት አንድ ጎል ዲኜ ምናምን ፒኤስጂ ሲያስፈርመው ወርልድ ክላስ የሆነ መሰለኝ ያማል ላይ ፋውል ሰራ። ከዛ ፔናልቲ ኦሪዚ ያባል ቀረቀረለት እንጂ ማን እንደፈለገ ቢያደርግ አይዞም ያን ፔናልቲ ገባ አይደለ። ሌላው ለአርሰናል ደጋፊዎች ጥሩ ዜና አይደለም። ሳሊባም ገና 28ኛው ደቂቃ ላይ ተጎድቶ ወጥቷል። ያው ይሄ ሌላ ነገር አለ። የጨዋታ መደራረብ ነው። እስኪ ሰከንድ ሀፍ ደግሞ እናያለን እንግዲህ እስኪ ቀለዱባቸው የሚለው ራሱ አይገልጸውም። አስተግፍሩላ አልዓዚም አስተግፍሩላ። ይሄ እኮ ኃጢአት እኮ ነው። የምሬ ነው የምላለው። እንዴ ይሄ ኃጢአት ነው። ማን አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል። የፈረንሳይ ማን ይወላችሁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን ነው። ስፔን አሁን ይገባኝ ማለት አንተ ቡድን ናቸው። በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ በተባል በቃ ከስፔን ውጪ ማንንም መጠራ አይችልም። በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው፣ ግን በቃ ቡድን አይደለም። ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም ማለት እንዴ። በኢንዲቪጁዋል ስኪሏን ነው እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨበጨበ። ምንም ማድረግ አልችልም ማለት ቲም ማለት ይሄ ነው። በቃ ጥንቅቅ ተደርጎ የተሰራ ቡድን ነው። ዴላ ፎንቴ ይዞ የመጣው ይኸው አሳየን ዛሬ። በቃ ከዚህ በላይ ምስክር የለም። አሁን ፈረንሳይ ተከብዳል ነበር ለእንትና እንትን ምናምን ማለት አትበሉ። በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ነው። ዛሬ አስመስክሮ ወጥቷል። በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ። L'espagnol de les bleus 0 አቢያንቶ ኦቫ ፍራንሴዝ ቢስሚላ። ፈረንሳይ ተቀጥቅጣ ነው የተሸነፈችው። ምንድነው ዴምቤሌ? ምንድነው ምባፔ? ምንድነው የሰራችሁት? ኦሊሴን ምን ነካው? ምን በላው? ፈረንሳይ ነበር የተጠበቀችው በነገራችሁ ላይ እና ለዋንጫ ፈረንሳይ ነበር የተጠበቀችው፣ ግን አልሆነም። ስፔኖች ከተጠበቁት በላይ ነው የተጫወቱት። በተለይ የዛሬው ጨዋታ ላይ ዓለም ዋንጫው ላይ ካሳዩት ፐርፎርማንስ በላይ ያበደውን ፐርፎርማንስ አሳይተው ማንንም ሳይጠብቃቸው ብዙ ሰው የጠበቃቸው አይመስለኝም። ማንንም ሳይጠብቃቸው አልፈዋል። ባይ ተብለዋል። ይመቻቸው ማለት እስካሁን ስትመጣ እኮ ስፔን በቃ አንድ ጎል ብቻ ነው የተቆጠረባት፣ ግን የፍራንስን አታክ ታስቆማለች የሚል በዚህ ልክ ጠጣርናት ምናምን የሚል ግምት ጭራሽ ነው ያልነበረኝ። ቪዲዮዎችን ከተመለከታችሁ ስፔን ትወድቃለች ፍራንስ ታልፋለች ምናምን ስለበት የነበረው ቪዲዮ ላይ ስፔን ልታስቆማት ከቻለች እንኳን የምታስቆምበት ምክንያት ሚድፊልድ ነው ሊሆን የሚችለው ምናምን ነበር ግምቴ። ግን ኢንዲቪጁዋል እያንዳንዱ ከተዋህዱ በጣም ምርጥ እንደሚሆኑ ስላሰብኩ እንጂ አንተ በኢየሱስ ክርስቶስ በዚህ ልክ ፍራንስን ዜሮ ማድረግ ይቻላል? ይሄን የመሰለ አታኪንግ ቲም ዜሮ ማድረግ ትችላለህ? ኦልሞ ምን አይነት ድንቅ ፐርፎርማንስ ነው! ሩዝ ሮድሪ ኩኩሬላ የማይገኝበት ቦታ የለም። ማን ነው ኦሊሴ? ማን ነው ኪሊያን ምባፔ? መሀል ላይ ሁላ ይመጣል፣ መሀል ላይ ሁላ ይገኛል ማለት በጌታ ስም። በዚህ ልክ ፍራንስን ዜሮ አድርገህ ካባረርክ ዋንጫ ትበላለህ ብንል ምንም ማንም ሊጠይቀን አይችልም። በዚህ ልክ መውደቁ ችግር የለውም፣ እግር ኳስ ነው ይፈጠራል ትላለህ። ግን በዚህ ልክ ዜሮ ጎል ሳይሆን ያን የመሰለ የፍራንስ አታኪንግ ጎል ሳይሆን የሆነ አደገኛ ሙከራ ሳያደርግ ሲወጣ ስታዩ ምንድነው የሰሩት ስፔኖች እንድትል ያደርጋል ማለት ነው። ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ።
ነግሬህ ነበር እኮ አይደል? ጃስ ኪሊያን ጌታህ መጥቶልሃል ብዬ ነበር። ኪሊያን ኤርፖርት ዛት ወይ ይውላችሁ እናንተ ስደተኞች ማለት ነው ይውላችሁ። አሁን ሶስተኛ ቡድናችሁ ልናስደግፋችሁ። አሁን ደግሞ ወደ እንግሊዝ ትሄዳላችሁ። ከዛ ጨጓራህን ጥፍቅልሃለሁ ማለት ነው። ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ማለት ነው። ሲጀመር እኔ ለሚን የማል ካወራ እኮ ማለት ምንም አይነት እኮ ቀመር ስትቀምር ማለት ለሚን የማል ካወራ ያሸንፋል ብለህ ነው መሄድ ያለብህ ማለት። ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃል፣ ቡድኑን ያቃል። አባቴ ይሄ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ቢጮት የሚያገባው አይመስሉም ነው የምልህ። ገባህ አይደለ? እንደውም ሜሪኖ ራሱ ላሻላችሁ ገባህ አይደለ? እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማለት። በጣም ያሳዛኝ ተሸናፊ ነው የምልህ። ምን አይነት ቡድን ስፔን ቡድን ናት። በቃ አንድ ጎል ነው የገባባት ሙሉ ቶርናመንቱን ማለት ነው። እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት ነው። ኳሱን ይዘው አንተ ኳስ ወዲያውኑ ትሰጣቸዋለህ፣ እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት ነው። ገባህ? ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ። ገባህ? ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም። አሁን ማድሪድንም ዲክታተርሺፕ ደርሶ መልስ ኤፍሲ ትደርስና ወፍ ገባህ? ወይኔ አባት ያስበላል። አንተ አድክም ይሁን ሰውዬ በቃ ይኸውልህ ስፔንና አርጀንቲና ካለፉ ማለት ነው ገባህ? ትናንት ዙፋኑን መቀባበል ምናምን ይላጡብሃል። ማንም ቢበላ ማንም ይላጡብሃል። ስለዛ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝ እንደግፋለን ነው የምልህ። ገባህ? አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው። ደነቆርክ ካሁን በኋላ። ሁላችሁም ያልጠበቃችሁት እንግዲህ ስፔን ከ16 ዓመት በኋላ የዓለም ዋንጫ ፋይናሊስት ሆናለች ማለት ነው። እንግዲህ ላይክ እኔ ኤክስፔክት አድርጌው ነበረ። በእርግጠኝነት መሃሉ ላይ መጫወት እስካልቻሉ ድረስ ኦፍ ኮርስ ሮድሪ ስላለ ብቻ መሃሉ ላይ መጫወት እስካልቻሉ ድረስ ፍራንሶች በጣም ይጎላቸዋል። ሌላኛው ዴምቤሌ ብቻ ነው ያለው። ጭራሽ ባርኮላን አስገብቶ ገባ። ባርኮላን ዱይ ማስገባት እየቻሉ ማለት ነው። ኤኒዌይስ በጣም ነው ደስ ያለኝ። በጣም ነው የተደሰትኩት። ስፔን አልፋለች፣ ፍራንስ ወድቃለች። ይህ ጨዋታ የተበላሸበት ዋናው ምክንያት ሳሊባ ሲወጣ ነው። ላይክ አንድ ጎል ገብቶ ነበረ ሳሊባ ከመውጣቱ በፊት ምናምን የሚሉን ሪዝን ተውትና ሁለተኛው ጎል ባይገባ ኖሮ ፍራንስ በጣም ከባድ ነገር ያሳየን ነበረ። ከዱይ አለመግባት ውጪ ፍራንስ ከባድ ነገር ማሳየት ይችል ነበረ። ግን መሀል ላይ ሮድሪ ያለ፣ በዛኛው በኩል ሳሊባ ወጣባቸው። በቃ ላይክ ሚድፊልዱ መጠቀም አልቻሉም። ኦሊሴ ወጣው፣ ቼልኪን አስገባው። ቼልኪን ለምን እንደማይጠቀም እኔ በጣም ነው ደስ ያለኝ ነው የምልህ። Ranking time. እሺ ደመላሽ እግር ኳስን ታደጋት አንተ ዋንጫ ዳር የመልስ ጨዋታ አለ ብሏቸዋል። እንዴ ምንድን ነው ኦሊሴ? ዌሪስ ኦሊሴ? ምን አይነት ሺት የሆነ ጨዋታ ነው የተጫወታችሁ በሚካኤል። እንዴት እንደምታስጠሉ ማለት ነው እኮ አታፍሩ። ለእንግሊዝ እንቋጠራለን ትሉ ይሆናል። ወንድሜ እንግሊዝ አለፈች፣ አርጀንቲና እኛ ራሱ የስፔን ነን። ኢማጂን ስፔን እና አርጀንቲና ደግሞ ፋይናል ቢሆን እንዲህ ብዬ ነው የማየው። ቫሞስ እስፓኛ ቫሞስ። በስመ አብ። ዛሬ ከፈረንሳይ ብለው ከፈረንሳይ ለጋሲዮን ቲሙን ታውቁታላችሁ። ፈረንሳይ ለጋሲዮን የሰፈሩን ከእሱ ጋር ያጫወቱት ስፔንን። ይሄ የፊፋ ሴራ ነው። ኧረ በስመ አብ። ከዚህ በኋላ ማንም ይብላኝ ነው ዋንጫ ላይ እኔ ፐርሰናሊ ማለት ነው ኢንግላንድ ብትበላ ችግር የለብኝም ስለ እንግሊዝ ፕሪሚየር ሊግ እድሜ ልካችን አይተን አሁን ኢንግላንድ አትብላ ብሎ የሚቋጠር ሰው ሳይራሱ ይሄ የበሉበትን ምንድነው መስበር ነው ሳህን ስፔን ብትበላ በጣም ደስ ይለኛል፣ በጣም ማለት ነው። ከዛ ባለፈ ደግሞ ሌላኛው አርጀንቲና ነች። አርጀንቲና ምትበላ አይመስለኝም፣ ግን ባለፈን በጭራሽ በቃ ፍራንስን ታሸንፋለች ብዬ አይደለም ጨዋታውን የሚጀመርኩት። ሳምንቱ ሙሉ ሰውነቴ እንዲህ እየተንቀጠቀጠ ማለት ነው። እና አሁንም እንደዛው ነው። ትበላለች የሚል ግምት የለኝም። ባለፈም ትበላለች የሚል ግምት አልነበረኝም። ግን እንዳልኳችሁ ቅድም ከኢንግላንድ ጋር ለጦርነት ነው የሚገቡት ጋይስ። እግር ኳስ አይደለም፣ ታሪካዊ ጠላታቸውን ነው የሚገጥሙት።
እና አንድ ያላቸው አቅም እንግሊዞችን ደምንባ ለማስለቀስ እግር ኳስ ሜዳ ነው። ያንን ጠንቅቀው ነው የሚያውቁት አርጀንቲናውያን። ለዛ ነው የሚገቡት። ስለዚህ ቀላል ጌም እንደማይሆን አውቃለሁ፣ ግን ኤክስፔክቴሽን ዜሮ ነው። ለዛ እኮ ነው እኔ የራሴ አድናቂ ነኝ። በነገራችን ላይ ኤክስፔክት አላደርግም። ለማንኛውም አሁንም ደግሞ አለው ላሚን ናዝራዊ ያማል የኪሊያን ምባፔ አባቱ ነው። አመሰግናለሁ። ኦሊሴ ደንዝዞ ያባርኮላ ፈዞ ሲጃጃል ዴምቤሌ ዙሩበት ቿሜኔ ምባፔ ተኝቶ አሰልጣኙ ሞቶ ፍራንስ አፈር በላች ያቺ ስፔን አፈላች በልልኝ ማን ስፔን ደብሊው እናቴን ወቋቸው። እኔ ግን የፈረንሳይ ደጋፊ ነበርኩ፣ ግን ተናድጃለሁ። ግን ቢሆንም አለማጨብጨብ አይቻልም። በደንብ ጨዋታውን ተቆጣጥሮ ነው ያሸነፉትና ይመቻቸው። ሙሉ ከዋክብት ሰብስቦ ማለት ነው ምንም መፍጠር ያልቻለ ቲም ዛሬ ቁማር ቆምሮ ገብቶ እንግዲህ አሰልጣኙ አስበልቷቸዋል። ብቻ መቻቸው። እስቲ ቀጣይ ነገ ደግሞ እንግሊዝ ከአርጀንቲና የሚሆነውን እናያለን። እስኪ መቻችሁ። ምን ተሰማችሁ እናንተ? ኮሜንት ጻፉልኝ። ማንቸስተር ይቅደም ብለናል። እግር ኳስ ማለት በአጭሩ ይሄ ነው። በቃ አባት የፈለገ ቡድኖችን ለጥለጠ ብትመጣ የሆነ ጨዋታ ላይ ደግሞ ብትንትን ይወጣል። በቃ አላ እንትናን ስላሸነፈ እንትናን ያሸንፋል የምትለው ነገር የለም። ፈረንሳይ ላይ እግዚአብሔርን እኔን ጨምሮ ብዙዎቻችን በቃ በጣም ባሰቃቂ ሁኔታ ዶሚኔት አድርጎ ይሄን ዓለም ዋንጫ ያሳካዋል ብለን ነበረ። ባጭሩ ተቀጨ። እንዴ እኔ ዴላ ፎንቴ እንዴት ነው የሚችለው? ኳስ ይዛችሁ ተከላከሉ። እንዴት ነው ሰው ኳስ ይዞ የሚከላከለው? 11ዱም ይከላከላል፣ ሲያጠቁም 11ዱም ፖሮ ነው ራሱ ያገባው። እግዚአብሔር እኔ ስፔን ይችላሉ። በቃ በአጭሩ ስፔን ማለት የድሮ ባርሳ ነው። ቲኪታካ። የዚህ ዓለም ዋንጫ ምርጡ ቡድን ከዓለም ዋንጫው ተሰናብቷል። ስፔን 2-0 ፈረንሳይ በማሸነፍ ወደ ፍጻሜ ማለፏን አረጋግጣለች። ፈረንሳይ ግን ባልተጠበቀ ሁኔታ 2-0 መሸነፍ ከውድድሩ ተሰናብታለች። ስፔን ምን ታስባላችሁ? ስለ ስፔን የዓለም ዋንጫ የምታነሳ ይመስላችኋል? እውነት ለመናገር በጣም ምርጥ ቡድን ነው። ስፔንም ግን ፈረንሳይን ይጥላል ብዬ አላሰብኩም ነበር። እውነት ለመናገር እኔ እሺ ማንን ደግፌ ነው የሚሳካልኝ? እሺ ማንን ደግፈን? አረ ስኬት ራቀ። አባቢ ውሃ እያሳሳቀ ነው የሚወስዱ አይደል? አንቺ ስፔን ማለት ነው። ማርያምን የሚገርም ቲም፣ የሚገርም ፐርፎርማንስ። ዛሬ ፈረንሳይ 2-0 ማሸነፍ ችሏል። ጨዋታው ላይ የሚገራረሙ ሲቹዌሽኖች ውስጥ የነበረው ሚድፊልዱ ማለት ነው ምን ያክል ዲፈረንስ እንዳመጣ ዛሬ አይተናል። በዚህ ዓለም ዋንጫ ላይ ሚድፊልዶች ያላቸው ኢፌክት ምናምን ብዬ ነበር። በጣም በተቃራኒ ሆኖ በጣም ትልቅ ጥቅም ሲያሳይበት ያየሁበት ጨዋታ ነው። ሮድሪ፣ ፋቢያን ሩይዝ ጸዴ ፐርፎርማንስ ሲያሳዩ ነበረ። ኦልሞ ማለት በቃ በዚህ የሚጫወት ሰው ታውቃለህ፣ በዚህ የሚጫወት ሰውና ያቺ ፔናልቲ ቀድማ መገኘቷ ለስፔን አድቫንቴጅ ነበር። ነገር ግን ፈረንሳይ ወደ ጨዋታው መመለስ አልቻሉም፣ ጭራሽ አልቻሉም። ማይክል ኦሊሴ ዝገት የሆነ ፐርፎርማንስ፣ የመጨረሻ ዝገት። እኔ ከዛ በፊት ራሱ ይቀየራል ብዬ ነበር። ቸርኪ ከሱ በኋላ ገብቶ የባሰ ዝገት የሆነ ፐርፎርማንስ። በቃ ዛሬ ምንም ፍራንስ ፐርፎርም ማድረግ እየቻሉ አልነበረም። ታውቃላችሁ ኢንዲቪጁዋል ብሪሊያንስ ላይ መሰረት አድርገው ነበር የሚጫወቱት። ኪሊያን የሆነ ነገር ላይ ማድረግ እየሞከረ ነበር። እሱ ግን በቂ አይደለም። ኡናይ ሲሞን ከመስመሩ እየወጣ በጣም ብዙ ኳሶችን ክሊር እያደረገ ነበር። በጣም የሚጠቅም ኳስ ለስፔን። ፔድሮ ፖሮ የሚገርም ኳስ ማስቆጠር ችሏል። ኦልሞ ጭንቅላት ታክሎበት ኦሪያዛባል ሌላ ጎል አግብቷል። ፈረንስ ወድቃለች። ስፔን ለፍጻሜ ያልፋለች። እንግዲህ የሚገርም ሲቹዌሽን ነው። ፍራንስ ሳትሆን ስፔን ብላችሁ የገምታችሁ ሰዎች ይመቻችሁ። ፎሎ ኮፒ ሊንክ ሼር እያደረጋችሁ በጋራ ተስማምተን ነበረ። ይሄ ሲዝን ገና ሲጀመር፣ ይሄ ዓለም ዋንጫ ሲጀመር ገና ፍራንስ ይሄን ዓለም ዋንጫ ታሸንፋለች ብለን ሁላችንም አስበን ነበር የጀመርነው። የትኛውንም ብሔራዊ ቡድን ልደግፍ ትችላለህ፣ ግን ፍራንስን በውስጥ እያሰብክ ነበር። ይሄን ዓለም ዋንጫ የጀመርካት ግን እስኪ እዩት፣ በቃ ተሰናበተች። ምንም አይነት ዋንጫ የለም። ምንም አይነት ዓለም ዋንጫ የሚባል ነገር የለም። ኧረ በስመ አብ! ምን አይነት ማለት እግር ኳስ ግን ምን አይነት ጨዋታ ነው በእናታችሁ እናንተ! በቃ የ90 ደቂቃ ጨዋታ ብቻ ማለት ነው። 90 ደቂቃ ጨዋታ ብቻ፣ ያ ሁሉ ሳክሪፋይስ፣ ያ ሁሉ እያንዳንዱ ጨዋታ ላይ ስታስገርመን የነበረችው ፍራንስ እንግዲህ ዛሬ በ90 ደቂቃ ውስጥ ብቻ ተሸንፋ መውጣት ችላለች። ጋይዝ በስመ አብ! ማለት ደስ ይላል። አንደርዶግ የነበሩት ሲያሸንፉ ደስ ይላል እኮ ግን ማለት ነው ማለት ሁለት ብሔራዊ ቡድን እንደሚወጣት ስናስብ ነበረ። ፍራንስ ሁለት ብሔራዊ ቡድን ይወጣታል ብለን ስናስብ ነበር። ግን ዛሬ ምን እንደቀሙ አላውቅም። በቃ ምን እንደሆኑ አላውቅም። ሙሉ እንዴት ነው ባንዴ 11 ተጫዋች አንድ ጅው ብሎ የሚወርደው ማለት ነው። ታውት 11 ነው ማለት ነው። 5 ተጫዋች ተቀይሮ ገባ። 5ቱም ጅው ነው ያሉት። እኔ ከዚህ ጨዋታ ላይ ማለት ነው እንዲሁ በእውነት ደህና የተንቀሳቀሰ ሰው እኔ ማሰብ ይከብደኛል። ደህና የተንቀሳቀሰ ሰው ከፍራንስ ብሔራዊ ቡድን ውስጥ ማሰብ ይከብደኛል። ኧረ በስመ አብ! ያ ሁሉ ተጫዋች ባከነ።
ቫሞስ 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 ላሮሃ ይለያሉ ስንል በምክንያት ነው። ኳስን ከነ ሙሉ ዶሚኔሽን ይኸውላችሁ የምታሸንፉት ስፔናውያን አማካኞች በቡድናችሁ ሲኖራችሁ ነው። ይለያሉ። በጣም ነው ያስደሰቱኝ። ከ2010 በኋላ ከ16 ዓመታት ጥበቃ በኋላ በስተመጨረሻም በታሪክ ለሁለተኛ ጊዜ የስፔን ብሔራዊ ቡድን ፋይናሊስት መሆን ችሏል በዓለም ዋንጫ። ኦልሞስት ብዙዎች ያልጠበቁት ነበረ። ፍሮንት ብዙ ጊዜ በጣም አሪፍ ቢሆን የመጨረሻ 3 የፊት መስመር ተጫዋቾች ቤስት ቢሆኑ ቡድናችሁ ውስጥ ኪሊያንን የመሰለ አደገኛ ተጫዋች ቢኖራችሁ ሚድፊልዳችሁ የበለጠ ጌም ኮንትሮል የሚያደርግ ከሆነ ወደ ፋይናል ዴሊቨር ለማድረግ ቡድናችሁን የሚረዳችሁ ይሆናል ማለት ነው። የሉዊስ ዴላፎንቴ ምርጫ እጅግ በጣም አስገራሚ ነበረ። ብሔራዊ ቡድኑ በአጠቃላይ በዚህኛው ቶርናመንት ያለው የመከላከል መዋቅር እጅግ አስገራሚ ነው። በጣም ሶሊድ የሆነ ዲፌንስ ነው ጋይስ። እስካሁን 1 ጎል ብቻ ተቆጥሮበት ነው ወደ ፋይናል የሚሄደው። የ2024ቱን ኦልሞስት የአውሮፓ ዋንጫ ገድል ዳግም በዓለም ዋንጫው እንደሚያመጡ ተስፋ አደርጋለሁኝ። እኔ በጣም ነው ያስደሰቱኝ። ላሮሃ ሲባል እኔ በጣም የምወዳቸው ጋይስ በስፔን በተለይ በአውሮፓ ሀገር ኳስ የበለጠ ለስፔን ብሔራዊ ቡድን ይመቹኛል እና አስደስተውኛል። አዘይንድ ኦልሞስት በጣም የሚያስገርም ገድል ነበረ። ይመቻቸው። እስኪ ፋይናል ላይ ማንን ጠብቃላችሁ? አርጀንቲና ወይስ እንግሊዝ? ኮመንት ሴክሽን ላይ ጻፉልኝ። ኮፒ ሊንክ ሪፖስት ይደረግ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ምንድነው ፈረንሳይ ከተጫወቱበት ሌቭል ውጪ ተጫውተው ወድቁ። እግዚአብሔርን ሙሉ ለሙሉ ስፔኖች በልጠዋቸዋል። ሙሉ ለሙሉ ጨዋታ ውስጥ ምንም ነገር ነው የማይገናኙት። እግዚአብሔር የፈረንሳይ ሌቭል እዚህ ነው፣ ዛሬ የተጫወቱት እዚህ ነው። ስፔን ሙሉ ለሙሉ ማን አልተገናኙም። እግዚአብሔርን አልተገናኙም ጭራሽ ማለት ነው። ይሄ ስፔን እየተጫወተ የሚመስለው ከሆነ ከሳውዲ ጋር ምናምን ነው። ገብቷችኋል? ፍራንስ ምንም ኢነርጂ አልነበራቸው። ማን ስፔኖች በፈለጉበት ወይ ነበር ራን ያደረጉት ጌሙን በፈለጉበት ወይ ፋቢያን ሩይ ነው የጎደላቸው መሀል ላይ። እኔ ይኸውላችሁ ፋቢያን ሩይ የተባለ ሰውዬ ጤነኛ አይመስለኝም። ማን ራን አደረገው ሙሉ ጌሙን ምንድነው የሚሰራው? ሮድሪና ፋቢያን ሩይ ሙሉ ጌሙን ራን አደረጉላቸው። እናቴ አንቸገርም ብለው ዝም ብሎ በቶተናም ተጫዋች ደገፉ አደረጉባቸው። ምን አይነት ጨዋታ ነው? ማን እግዚአብሔርን ምላችሁ ፈረንሳዮች ማለት ነው በራሳቸው ማፈር አለባቸው። በራሳቸው ገብቷችኋል? የያዙት ስኳድ የዓለም አንደኛ ተጫዋች የምንለው ዴምቤሌ ባላንዶር በልቷል። ገብቷችኋል? ስለዚህ ከረንትሊ አንደኛ ዴምቤሌ ነው። እሱ አይደለም አርጊዩብሊ ምናምን ብትሉ እምባፔ ያለ ኦሊሴ ያለ ገብቷችኋል? 3ቱን የዓለማችን ምርጡን ተጫዋቾች ይዘው ወደቁ። ስፔን ሙሉ ለሙሉ ዲዘርቭ ያደርጋሉ ማለት ነው። ላሚን ያማል ማለት ነው በጣም በጭንቅላቱ ስለበለጣቸው ነው ያለፈው። ማን ምንድነው ስፔን እንደቀልድ ይኸውላችሁ፣ የስፔን መሀል ያስፈራል። ማንኛውም ቲም በዛኛው ሳይድ ቢመጣ ማለት ነው ፋይናል ላይ ስፔን በጣም አስፈሪ ነው። ለመሰላችሁ እንደፈለጉ ነው ጌሙን ራንም ያደርጉት። ገብቷችኋል? ማፍጠን ሲፈልጉ ያፈጥኑታል፣ ማቀዝቀዝ ከሞደቅሽ ሳሊባ መጉዳቱ ነው። እኔ አቡዬን ተከትዬ መቋጠሬ ነው ለዚህ ሁሉ ይዳረገኝ። ወይ ስፔን ደግሞ አርጀንቲና ማጥቂ ከሆነ ምን ያንከለክልሻል? ትጥያለሽ አርጀንቲና